የለባትም። ንጽሕት ናት፣ ካሳችን ናት፣ ቤዛችን ናት። የአዳም ቤዛ የአዳም ካሳ ሆናለች። ይሄ ማለት ምክንያተ ድኂን ሆናለች። ለመዳናችን ምክንያት ሆናለች። ድንግል ማርያም አዳምን ክሳለች። ለምን? ኢየሱስ ክርስቶስ የሚያድርበት ንጹሕ ምድር ስፈልግ ድንግል ማርያምን አገኛት። በክርስቶስ መሰቀል ቅድም እንደተማርነው መሞት ሕይወት ወደ ዓለም ገባ። ታዲያ ኢየሱስ ክርስቶስ አዳምን ለማዳን ንጹሕ መሬት ይፈልጋል። ለምን? የመጀመሪያው አዳም የተገኘው ከንጹሕ መሬት ነዋ። የመጀመሪያውን አዳምን ራሱ ሲፈጥረው ከንጹሕ መሬት ነዋ። አሁን ሁለተኛ አዳም ሆኖ ተሰቅሎ ሞቶ አዳምን ለማዳን ንጹሕ መሬት ይፈልጋል። ንጹሕ ያልሆነ ሰው አዳምን ነፃ ማውጣት አይችልም። ያቺ ንጹሕ መሬት የአዳም ካሳ ሆና የተገኘችው ንጹሕ መሬት እመቤታችን ቅድስት ድንግል ማርያም ናት። የምንማማረው ለትምህርታችን መነሻ የምናደርገው ኃይለ ቃል የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። የረቡዕ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ላይ መቼም ኦርቶዶክሳዊ ምእመን ውዳሴ ማርያም የዕለቱን ሳያደርስ አይውልም አያድርምና ለቃሉ አዲስ አይደላችሁም። እስቲ በሉ ከቅዱሳን ሁሉ ክብር በሉ። አይዟችሁ። ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። ይሄን የተናገረው ቅዱስ ኤፍሬም በተለይ መጀመሪያ ከነበሩ የቤተ ክርስቲያን አባቶች መካከል አንዱ የሆነው የሶርያው ኤጲስቆጶስ ቅዱስ ኤፍሬም ስለ እመቤታችን ስለ ቅድስት ድንግል ማርያም ብዙ መጽሐፍ ከጻፉ አባቶች መካከል አንዱ ነው። ቅዱስ ኤፍሬም በዕድሜዋ ልክ ቆጥሮ 64 ዓመት ምድር ላይ ስለኖረች ከሰኞ እስከ እሁድ በ64 አንቀጽ ከፍሎ እመቤታችንን አመስግኗል። ቅዱስ ኤፍሬም ከሰኞ ውዳሴ ማርያም ጀምራችሁ እስከ እሁድ ስትቆጥሩት 64 ነው የሚሆነው። እሱም የእመቤታችን ዕድሜ ነው። በዕድሜዋ ልክ ያመሰገነ አባት ነው። ዘሉምነስ አይ የሚል መጽሐፍ አለው። የሚያንጸባርቅ አይን ወይም ደግሞ ብሩክት የሆነች አይን እመቤታችንን ማየት የማይችል ሰው ይላል ቅዱስ ኤፍሬም አይኑ የታመመ ሰው ነው። ክብሯ በአንድ ሰው ምክንያት ሞት ወደ ዓለም ገባ ይልና በአንድ ሰው ምክንያት ደግሞ ሕይወት ወደ ዓለም ገባ ይላል። ለዚህ ነው ከአዳም በደል ከአዳም የውርስ ኃጢአት የአዳም ካሳ ብቻ አይደለችም ድንግል ማርያም የሔዋንም ካሳ ናት። ትውልድ ሁሉ እኮ ሔዋንን እየወቀሰ ይኖራል። ሔዋን ዕፀ በለስን ስለበላች ተመልከቱ። ሔዋን ዕፀ በለስን በልታ ሞት ስላመጣችብን ነው። ሁሉም ትውልድ የሞኝ ቁጭት ይቆጫል። ሔዋን በሰው ልጆች ላይ ሞትን አምጥታለች። ሔዋን ተመልከቱ ዕፀ በለስን ቆርጣ በእኛ ሁሉ ላይ ሞት አመጣች። ታላቁ የቤተ ክርስቲያን አባት ሰማዕቱ ሊቁ ቅዱስ ዮስጢኖስ እንዲህ ይላል። ሔዋን ድንግል ነበረች ይላል። ምገርም ነው። ድንግል ነበረች። በጆሮዋ የዲያብሎስን ምክር ሰማች። ምገርም ነው። ድንግል ሆና የዲያብሎስን ምክር ሰማች። ኃጢአትን ጸነሰችና ለሰው ልጆች ሁሉ ሞትን ወለደች አለ። ድንግል ማርያምም ድንግል ናት። የቅዱስ ገብርኤልን ብስራት ሰማች አለ። ተመልከቱ። የቅዱስ ገብርኤልን ብስራት ሰማች። ለሰው ልጆች ሁሉ ሕይወትን ጸንሳ ትንሣኤን ወለደች አለ። ክብር ምስጋና ይግባት። ለሰው ልጆች ሁሉ ሕይወትን ጸንሳ ትንሣኤን ወለደች። ቅዱስ ኤፍሬም ይህንን ይዞ በሐሙስ ውዳሴ ማርያም ላይ እንዲህ አለ። ስለ ሔዋን የገነት ደጅ ተዘጋ አለ። አዎ በሔዋን ምክንያት የገነት ደጅ ተዘጋ። ለምን? ሔዋን ቆርጣ የሰጠችን ዕፀ በለስ ነው ወዳጄ። ሔዋን የሰጠችን ሞት ነው። ሔዋን የተመከረችው በዲያብሎስ ነው። ሔዋን ለዓለም ያመጣችው ሞት ነው። በዲያብሎስ ተመክራ በሷ ምክንያት ገነት ተዘጋ። ከዛ በኋላ ምን ይላል? ዳግመኛ ስለ ድንግል ማርያም ተከፈተልን ይልና ከፈለነ ንብላ እምፀ ሕይወት ከዕፀ ሕይወትም እንበላ ዘንድ አደለን። ገነት ውስጥ ዕፀ ሕይወት ነበረች። 1000 ዘመን እየኖርን እየበላን የምንታደስበት ዕፀ ሕይወት። አዳምና ሔዋን ዕፀ ሕይወትን መብላት ሲገባቸው ሮጠው ዕፀ በለስን ቆረጡ። ሞት አመጡብን።
ሔዋን በዲያብሎስ ተመከረች፣ ኃጢአትን ጸነሰች፣ ሞትን ወለደች። ድንግል ማርያም በቅዱስ ገብርኤል ተበሰረች፣ ሕይወትን ጸነሰች፣ ትንሣኤ ክርስቶስን ወለደች። ክብር ምስጋና ይግባት። ለዚህ ነው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞትም ሕያው ነው አለ ክርስቶስ። ትንሣኤና ሕይወት ቅድም መምህር ያስተማሩን ትንሣኤና ሕይወት የሆነውን ክርስቶስን ወለደችልን። ተመልከቱ። ዕፀ ሕይወት ከሱን በላ ዘንድ ምንድነው ዕፀ ሕይወት? ቅዱስ ሥጋውና ክቡር ደሙ። ከሰማይ ሥጋና ደም ወርዷል? አልወረደም። ከማን የነሳው? ከድንግል ማርያም። ዛሬ 365 ቀን ሕያው መስዋዕት ሆኖ ዓርብ ሆኖ በቤተ ክርስቲያን የሚቆረሰው ሥጋ ከድንግል ማርያም የነሳው ነው። የሚቀዳው ደም ከድንግል ማርያም የነሳው ነው። በገነት በነበረች በዕፀ ሕይወት ፋንታ ድንግል ማርያም ሥጋውና ደሙን ሰጠችን። ለዚህ ነው አባ ሕርያቆስ ኦ ማርያም በእንተዚህን አፈቅረሽ አለ። ኦ ማርያም ስለዚህ እንወድሻለን፣ የሚበላውን የሕይወት ምግብ የምጠጣውን የሕይወት መጠጥ ሰጠሽን። ክብር ምስጋና ይግባት። እንወዳታለን። የሚበላውን የሕይወት ምግብ ተመልከቱ ሰጥተናለች ድንግል ማርያም። ታዲያ ሥጋውና ደሙን ዓለም በልቶ የሚድንበትን ከእርሷ የነሳውን ድንግል ማርያምን ቤዛዊተ ዓለም ብለን ካልጠራናት ምን ብለን እንጥራት? ሔዋንን ክሳለች እኮ። ሔዋንን ምካስ ብቻ አይደለም፣ ድንግል ማርያም የሕያዋን እናት ሆናለች። ሔዋን ማለት የሕያዋን እናት ማለት ነው። ሔዋን የወለደችው አቤልና ቃየል ናቸው። ተገዳደሉ እነሱ። ልጆቹ ሁሉ ሞት። ተመልከቱ 5500 ዘመን የሞት ባሪያዎች ሆኑ። ሔዋን እንደ ስሟ መሆን አልቻለችም። ዳግሚት ሔዋን የሕያዋን እናት የምትባል ሔዋን ድንግል ማርያም የወለደችልን ክርስቶስ አሁን በሰላምታችን እንዳነሳ ነው በታላቅ ኃይልና ስልጣን ሰማይ ሳይቀድ የወረደ በሕቱም ድንግልና ንጽህናዋን ማየት ካልቻለ ኦርቶዶክሳዊ ክብርት የሆነች የምታንጸባርቅ ዓይን ናት። ከሩቅ ሆና ዓለም ሁሉ በአንድ ድምፅ ሰው የሆነ ሁሉ ጽዮን አንባ መጠጊያ ብሎ የሚጠራት ድንግል ማርያምን ብቻ ነው። ለዚህ ነው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላታል። እስቲ ሰው ሁሉ በሉ። ማን ሁሉ? ሰው። በነገራችን ሰው ያልሆነ ሰው ድንግል ማርያምን ጽዮን አንባ መጠጊያ መመኪያ ብሎ አይጠራም። ሰው እናታችን ጽዮን ይላታል፣ በውስጧ ሰው ተወልዷልና። አሁን ተመልከቱ፣ የእመቤታችንን ክብር ማየት የምንጀምረው መጀመሪያ ሰው ሆነን ነው። ሁለተኛ ጤናማ ዓይን ይዘን። ጤናማ ዓይን የሌለው ሰው ገልብጦ ነው የሚያየው። ሰውየው ዓይኑ ታሞ ሆስፒታል ይመጣና ዶክተሩ ተሳስቶ ኦፕራሲዮን አድርጎ ሲገጥምለት ድመት ዓይን ይገጥምለታል። ከዛ በኋላ ይታይሃል ወይ ብሎ ይጠይቋል። አዎ ምንድነው የምታየው ብሎ ሲጠይቀው አይጥ አለ። ተገጠመለት የምን ዓይን ስለሆነ የድመት ዓይን። ብዙ ጊዜ በእኛ ቤተ ክርስቲያን ቅዳሴ ሀበነ እግዚኦ አዕይንተ አእምሮ ወትረ ከያከ ይራያ እንላለን። ጌታ ሆይ ዓይነ ልቡናችንን አብራልን እንልና ሁል ጊዜ አንተን ያዩ ዘንድ። ማንን ያዩ ዘንድ? አንተን እግዚአብሔርን